ጠላት ወይም ዘመድ መሆን የሚችሉ ሶስት መሰረታዊ ነገሮችን ነው። አንደኛ ዝምታ፣ ሁለተኛ የሚሰማን ስሜት በውስጣችን መያዝ፣ ሶስተኛ ደግሞ ብቸኝነት። ምክንያቱም ሶስቱም ያነሳኋቸው ነገሮች ቅድም እንደነገርኳችሁ ካወቅንበት ዘመድ መሆን እንችላለን። እንዴት መጠቀም እንዳለብን ካላወቅን ደግሞ ጠላት መሆን ይችላሉ ማለት ነው። ለማን? ለውስጣችን፣ ለኛ ለራሳችን ማለት ነው። ዝምታ፣ ብቸኝነትና የሚሰማንን ስሜት በውስጣችን መያዝ እጅግ በጣም ትልቅ ነገሮች ናቸው። ትንሽ ሊመስሉ ይችላሉ፣ ቀላል ነገር ሊመስሉ ይችላሉ። ሁላችንም እናውቃቸዋለን በወሬ በሐሳብ ደረጃ። ነገር ግን ሪሊ ግን በውስጣቸው ምን አለ የሚለውን ነገር መረዳት ግን ማወቅ ያስፈልገናል። መቼ ነው ዘመድ ሊሆኑ የሚችሉን፣ መቼ ነው ጠላት ሊሆኑ የሚችሉት ማወቅም እጅግ በጣም ይጠቅመናል። ለምሳሌ ዝምታን እንነሳ። ሁለት አይነት ዝምታ አለ። መጀመሪያ አንደኛው ዝምታ የኛ ማንነት የሆነው አይነት ዝምታ። እኛ ማንነት ማለት ወይም ደግሞ የኛ መገለጫ የሆነ ዝምታ ሊመጣ ይችላል። እሱ ደግሞ በሁለት መንገድ ሊመጣ ይችላል። አንደኛ ከልጅነት ጀምሮ ከኛው ጋር አብሮ የመጣ ዝምታ ሊኖር ይችላል። ሁለተኛ ደግሞ ራሳችንን በመገንባት ራሳችንን በማስተማር ራሳችንን በመቀረጽ የምናመጣው አይነት ዝምታ ይኖራል። ስለዚህ ልክ እንደ ስኪል ዴቨሎፕ ያደረግነው ዝምታ ይኖራል። እነዚህ ሁለቱ ዝምታዎች ግን ውስጣችን ወዶት አምኖበትና ዝም ስንል ውስጣችን በጣም የሚደሰት አይነት ዝምታ ከሆነ ይሄ ጤናማ ዝምታ እንለዋለን። በሌላ በኩል ደግሞ ዝም ማለት በጣም አንወድም፣ ያመናል፣ ይከብደናል። መጫወት፣ መሳቅ፣ እንዲህ ማለት መናገር እንደዚህ ነው የምንወደው። ግን ደግሞ በፈተና ምክንያት ተቸግረን ወይም ደግሞ በተለያዩ ምክንያቶች ዝም ብለን ውስጣችን ዝም ማለታችን ደግሞ እያመመን እየከበደን ዝም የምንል ከሆነ ደግሞ ይሄ ደግሞ ጤናማ ያልሆነ ዝምታ ነው። ያ ማለት ምንድነው? ጤናማ ያልሆነ ማለት እኛን ሊጎዳ የሚችል ውስጣችንን ሊጎዳ የሚችል መጥፎ ጥሩ ያልሆነ ዝምታ ማለት ነው። ስለዚህ የትኛው ዝምታ ነው እኛ ጋር ብዙ ጊዜ የሚያለው ለማወቅ ይጠበቅብናል። ለምሳሌ አሁን ሲከፋን፣ ስንናደድ፣ ስንበሳጭ፣ ሲያመን ኦር ሰዎች ሲያስቀይሙንና ውስጣችን ጥሩ ስሜት ያልሆነ ሰዓት ላይ ከሆነ ዝም የምንለው ይሄ በጣም መጥፎ ነው። በዚህ ሰዓት እንደውም ዝም አለ ማለት ነው የሚሻለው። ለምን? የሚሰማንን ነገር እንድናወጣ ስለሚያግዘን። ነገር ግን እኛ በጣም ስለምንደሰት ስለሚያስደስተን ዝም ስንል ውስጣችን የሆነ እርካታ ስለሚሰማው እና ምንም አይነት ስሜት ስለማይሰማን ዝም በማለታችን የሚሰማን የሆነ መጥፎ ነገር ስለሌለ ዝም የምንል ከሆነ ግን ይሄ ጤናማ ዝምታ እውነተኛ ጸጋ ነው ማለት ይቻላል። ግን ብዙ ጊዜ ሰዎች ዝምታ ሰው ዝም ሲል ደስ ይላል። ኦር አንዳንድ ሰዎች ምንድነው የሚያደርጉት? ከሌኮ ዝምታው ደስ ይላል ኦር እንደዛ ሲባል ስለምንሰማ አንዳንድ ሰዎች ውስጣቸው ማድረግ የማይችለውን ነገር ለማድረግ ዝም ሊሉ ይችላሉ። ኢቭን ማውራት እየፈለጉ ዝም ሊሉ ይችላሉ ምናምን ውስጣቸውን እየረበሻቸው ማለት ነው። ስለዚህ ሰዎች ዝም በሉ አንዳንዴ ሊሉኑ ይችላሉ። ዝም ማለት ያለብን በምን መልኩ ነው? እንደ ስኪል መጀመሪያ ዴቨሎፕ ማድረግ አለብን። በጊዜ ሂደት ቀስ እያልን መጀመሪያ በሐሳብ በውስጣችን ማስተማር፣ ውስጣችን መንገር፣ ውስጣችን ማሳመን መቻል አለብን። ውስጣችን አምኖበት ሲማር ነው ከዛ ቀስ እያልን የዝምተኝነትን ችሎታ እያዳበር ነው የምንመጣው። ያ ደግሞ ውስጣችን እየተቀበለው ከመጣ ነው። ውስጣችን ካልተቀበለው ስቲል ልንተወው እንችላለን ማለት ነው። ስለዚህ የሚጠቅመንን ዝምታ ማዳበር መቻል አለብን ማለት ነው። ያን ለማዳበር ደግሞ መጀመሪያ ከራሳችን ጋር ነው መወያየት መቻል ያለብን እንጂ የሆነ ድንገት ሸት ማድረግ እችላለሁ፣ ራሴን ጸጥ ማድረግ እችላለሁ አይነት ነገር አይደለም። የሆነ ራሱን የቻለ ስኪል ነው፣ ራሱን የቻለ ጥበብ ነው፣ ራሱን የቻለ ስጦታ ጸጋ ነውና ጤናማ የሆነ ዝምታን ማዳበር መቻል አለብን። ስለዚህ ሰዎች ለኛ ያልሆነ ጸጋ አለ ባይ ዲፎልት ተፈጥሮ ለኛ የማሰጠን ነገር አለ። ስለዚህ ለኛ መሆን የማይችል ከሆነ ደግሞ የኔ ያደርገዋለሁ እያሉ መታገል ደግሞ ራስን መጉዳት ይሆናል። ጤናማ ያልሆነ ዝምታ ስለሚጎዳ ማለት ነው። ሁለተኛው አንዳንዴ ብቻችንን መሆን፣ ብቸኝነት። ብዙ ጊዜ ሰዎች የሆነ ሲከፋቸው፣ ሲናደዱ፣ ሲበሳጩ፣ ሰው ሲያስቀይማቸው፣ ሲታመሙ ምናምን በተለይ ሲደብራቸው ኦር የሆነ ጭንቀት ውስጥ ሲገቡ ምናምን ብቻቸው መሆን ሊፈልጉ ይችላሉ። ግን እሱ ብቻ አይደለም። ሰው ብቻውን መሆን የሚያስደስተው ሰው ሊኖር ይችላል በተፈጥሮ። ግን ለምንድን ነው ብቸኝነት ብዙ ጊዜ የሚያስደስተን? እኛ ሰዎች በተፈጥሮ
ማህበራዊ ህይወት የታደለን ሰዎች ነን። ምክንያቱም ገና ከልጅነት ጀምረን በማህበራዊ ህይወት ውስጣችን ስለ ልቦናችን እየተገነባ ስለሚመጣ ያንን ማህበራዊ ህይወት እንወደዋለን፣ እንፈልገዋለን። ለስነ ልቦናችን፣ ለአእምሯችን፣ ለውስጣችን ጥሩ ነገር ይሰጠናል። ነገር ግን ሰዎች ብዙ ጊዜ ብቸኝነትን የምናዘወትር ከሆነ ግን የራሱ የሆነ ምክንያት ይኖረዋል። ልክ እንደ ዝምታ ጤናማ የሆነ ብቸኝነት አለ፣ ጤናማ ያልሆነ ብቸኝነት አለ። ጤናማ የሆነ ብቸኝነት ግን በስራ በተለያየ ዓላማ ለምሳሌ መንፈሳዊ ለሆነ ነገር ለጸሎት ሊሆን ይችላል፣ ለሌላ ለሆነ ዓላማና ውስጣችን አምኖበት ውስጣችን ፈልጎትና ውስጣችን ተቀብሎት ከሆነ የምናደርገው ይሄ ጤናማ ብቸኝነት ነው። ምክንያቱም ለሆነ ዓላማ ነው። ያን ዓላማ ስንጨርስ ተመልሰን ከሰው ጋር እንቀላቀላለን ማለት ነው። አንዳንድ ጊዜ ግን ጤናማ ያልሆኑ ብቸኝነቶች አሉ። ለምሳሌ በምናዝን ጊዜ በቃ ብቻችንን እንሆናለን። ዘንድ ማልቀስ፣ መናደድ፣ መበሳጨት ምናምን እንደዛ ነገሮች ይፈጠራሉ። እሱ ብቻ አይደለም። አንዳንዴ ሰው ሊያስጠላን ይችላል። በቃ ሰው ማየት በቃ ሰው ጋር መገናኘት ሊደብረን ሁሉ ይችላል። አንዳንድ ጊዜ ደግሞ ብቸኝነት መሆን የምንፈልገው ደግሞ በቃ ማለት ላለመናገር ፈልገን ኦር ደግሞ ሰውን ላለማግኘት ምናምን እንደዚህ እያልን ብቻ ብዙም ክራይቴሪያዎችን አውጥተን ለተለያዩ ምክንያቶች ብቻችን መሆን እንፈልጋለን። ነገር ግን ብቸኝነት ለእንደዚህ አይነቶቹ ዓላማዎች ጥሩ ላልሆኑ ዓላማዎች የምንጠቀመው ከሆነ ስቲል ጤናማ ያልሆነ ብቸኝነት ነው። ያ ማለት ጤናችንን ይጎዳል ማለት ነው። እየቆየ ሲሄድ በስነ ልቦናችን ላይ ጉዳት አለው። ስነ ልቦናችን ከተጎዳ ደግሞ የሚሰማን ስሜት ጥሩ አይደለም፣ የምናሳየው ባህሪ ጥሩ አይሆንም። እሱ ደግሞ የሚሰማን ስሜትን ደግሞ አስተሳሰባችን የሚሰማን ስሜት ጥሩ ካልሆነ ደግሞ ሰውነታችን የመጉዳት አቅም አለው ማለት ነው፣ የተያያዘ ነገር ስለሆነ። ስለዚህ ብቸኝነትንስ እንዴት ነው የምንጠቀመው የሚለው ማወቅ ያስፈልጋል። ጤናማ ለሆነ ነገር ከሆነ ዛት ኢዝ ኦኬ። ብዙ አባቶቻችን እኮ ገዳም ውስጥ ነው ዘመናትን ያሳልፋሉ። ለምን? ለመንፈሳዊ ነገር ውስጣቸው አምኖበት ውስጣቸው ፈልጎት ብቻቸውን ሲሆኑ ስለሚደሰቱ ከራሳቸው ጋር ሆነው በራሳቸው መንገድ ስለሚኖሩ ያ ጤናማ ስለሆነ ጤናማ ብቸኝነት እንለዋለን። ስለዚህ ቁልፉ የት ጋር ነው ካላችሁኝ፣ ውስጣችን ምን ያክል ያን ነገር ይቀበለዋል፣ ውስጣችን ምን ያክል ያን ነገር ያምነዋል፣ ውስጣችን ያን ነገር ስናደርገው ምን ያክል ውስጣችን ሰላም ነው፣ ምን ያክል ሰላም ይሰማዋል የሚለው ነው። ውስጣችን ጋር ሰላም የማይረብሽ ከሆነ ውስጣችን የሚወደው የሚፈልገው ውስጣችን ሰላም የሚያገኝበት ነገር ከሆነ መጥፎ ነገር ሁሉ ጥሩ ሊሆን ይችላል ማለት ነው። ስለዚህ ዋናው ነገር ከውስጣችን ጋር መናበብና ከውስጣችን ጋር መስማማት ነው። ስለዚህ ከውስጣችን ጋር የሚቃረን ማንኛውን ነገር ውስጣችን የመጉዳት አቅም ስላለው ማለት ነው። ስለዚህ ብቸኝነትንም በዛ መልኩ ልንረዳው ይገባል። ከዛ ሶስተኛው ደግሞ አንዳንዴ እየከፋን እየተሰማን ሰዎችን ላለማስቀየም ሰዎችን እንትን ላለያልን በውስጣችን የምንይዘው ነገር አለ። ይሄ በውስጣችን የሚሰማንን ስሜት በውስጣችን አፍኖ መያዝ፣ እሱም እንደዚህ ሁለት አይነት ነገር ነው የሚሆነው። አንዳንድ ጊዜ ለምሳሌ እንበልና ይሄ እኮ አያስፈልግም በቃ ምናምን ብለን ንቀን ልንተው እንችላለን። ውስጣችን አይረብሸንም ዘንድ ከዛ በኋላ ነገሩንም ያን ያክል ከበድ አድርገን ሳናየው ዘንድ ቀለል አድርገን እንተዋለን። ውስጣችን አይረብሸንም፣ ውስጣችን ሰላማዊ በሆነ መንገድ ተቀብሎት እንተዋለን፣ እንረሳዋለን። ዛት ኢዝ ቬሪ ጉድ። እሱ በጣም ጥሩ ነው። ለምን? በቃ ነገሮችን ይሄ ፈተናዎችን ከምናልፍባቸው መንገዶች አንዱ ስለሆነ። አንዳንድ ጊዜ ግን ምንድነው የሚሆነው? ነገሩ በጣም ውስጣችንን ይጎዳናል። በጣም መናገር እንፈልጋለን፣ ግን ለመናገር ስለማንችል ወይም የሚሰማን ስለሌለ ወይም ደግሞ መናገር በማንችልበት ሁኔታ ላይ ስለሆነ ሊሆን ይችላል። ሳንናገረው በውስጣችን ይዘነው ውስጣችን እየጎዳን ውስጣችንን በጣም እያብሰለሰልነው ውስጣችን እያቆሰለው ውስጣችን የበለጠ እያደማው የሚሄድ ከሆነ ይሄ ጤናማ ያልሆነ ነገሮችን በውስጣችን የመያዝ ሂደት ነው የሚሆነው። ስለዚህ ይሄ ምን ይፈጥራል? በውስጣችን የስነ ልቦና መግል ያመረቅዛል፣ ህመም ይሆናል፣ መጥፎ ነው። ስለዚህ እየቆየ ሲሄድ ደግሞ ክፋቱ ምንድነው? እየባሰ ነው የሚሄደው። የሆነ ሰዓት ላይ ትንሽ የነበረችው ራሱ እየባሰ። ለምሳሌ አንድ ነገር ላንሳላችሁ። አይታችሁ ከሆነ የሆነ ነገር ስታስቡ መጀመሪያ ላይ ትንሽ ነገር ነች፣ ግን እየጀመረች እያሰባችሁበት ጭራሽ እስከ መጨረሻ ድረስ እንደው ትንሿ ነገር በጣም ትልቅ ደረጃ ልደርስ ትችላለች። ሐሳብ እንደዛ ነው። አእምሯችን የያዘውን ነገር በጣም ሊያሰፋው ይችላል አንዳንዴ። በተለይ ደግሞ ጥሩ ያልሆነ ነገር ከሆነ
ስሜታችን የሚጎዳ አይነት ከሆነ ስናስበው ስናስታውሰው ስሜታችን የሚጎዳ አይነት ከሆነ በተለይ በጣም እንትን እያለ ነው የሚሄደው። ስለዚህ እንደዚህ አይነት ነገሮችን በውስጣችን ይዘን ሳይሆን መድኃኒት የምናገኝላቸው አውጥተን በደንብ አድርገን እንትን ብለን ነገሩን አውጥተነው ዘንድ ከዛ በኋላ ለምሳሌ ለሰው ልናካፍል እንችላለን። ኦር ደግሞ ያን ነገር መፍትሄ እልባት ሰጥተነው እንትን እንላለን። ኢቭን አንዳንድ ጊዜ ቤተክርስቲያን ሄደን አውጥቼ ለፈጣሪ ነግሬ አልቅሼ በቃ ቅልል አለኝ እንላለን አይደለ? በቃ ያ እኮ ነው የሚሰማንን ነገር አወጣ ነው አይደለ? የሚሰማንን ነገር ውስጣችንን የሚያቆስለውን ነገር የስነ ልቦናችን የውስጣችንን በሐሳባችን ውስጥ ያለውን መግል ካፈሰስ ነው ምን ይቀራል? ባዶ ነው የሚሆነው። ስለዚህ የሚቀረው ለደስታ ነው እንጂ ለሌላ ነገር ሊሆን አይችልም ማለት ነው። ስለዚህ ያንን ውስጣችን የሚያቆስለውን ነገር ውስጣችን በሐሳባችን ውስጥ ያመረቀዘውን ነገር ስናፈሰው ስናወጣው ዘንድ ምን ይሆናል? ውስጣችን በስነ ልቦናችን ውስጥ የሆነ በቃ ውስጣችን ቀለል ይለናል። በቃ ውስጣችን ደስታ ማመንጨት ይጀምራል። ያ ነገር ተመልሶ እስከሚረብሸን ድረስ እኛ ያን ነገር እንዳይመለስ መዋጋት ያለብን ግን እኛው ነው። እንዴት አድርገን ካላችሁኝ ያ ሐሳብ ሲመጣ ነው አያስፈልግም ይሄ ሊረብሽ ይመጣ አይደል? በቃ ይሄን ወደዚህ ወደ ጎን እንለዋለን። በቃ ብሎክ እናደርገዋለን። ያን ደግሞ ጀስት መሸሽ ሳይሆን ስለማያስፈልግ ከአእምሯችን ጋር ተመካከረን ስለማያስፈልግ በቃ አያስፈልግም ወደዛ በቃ እንተዋለን። ስለማያስፈልግ ንቀን እንተዋለን። ገብቷችኋል አይደል? አሁን አንዳንዴ መሸሽ ለምሳሌ ላለማስታወስ መሸሽ፣ ላለማሰብ መሸሽና ንቀ ነው ከራሳችን ጋር ተወያይተን ንቀ ነው ወደ ስንተው ሁለቱ የተለያየን ነው። ምክንያቱም ስንሸሽ ህመሙ እየከበደ ነው የሚሄደው። ይሄ ንቀን ስንተው ግን አስበንበት ምንም አይነት እንትን ሳይለን ምንም እንትን ስለማይለን አይጎዳንም። ስናስበው ትዝ ሳይለን ግን በቃ ንቀን እንተዋለን ማለት ነው። ጀስት ንቀን የምንተወው ማንኛውም አይነት ነገር ስናስበው ያን ያክል አይጎዳንም። ግን አንድ ነገር ለምሳሌ ስናስበው ስናስታውሰው የሚሰቀጥጠን አይነት ነገር ድጋሚ ላለማስታወስ ድጋሚ በዛ ጉዳይ ላለማሰብ ወደ ጎን የምንገፋ ከሆነና ከአእምሯችን ብሎክ የምናደርግ ከሆነ እየከፋ ነው የሚሄደው። ከጊዜ ወደ ጊዜ እንደውም እየጨመረ ተደጋግሞ መምጣት ይጀምራል። ቀን በሐሳብ ባይመጣ እንኳን ሌሊት መምጣት ይጀምራል። አያችሁ አይደል? ያኔ ሌሊት ስትመጣ ሌሊት በህልም መልክ መደጋገም ሲጀምር እንደገና ምን እንጀምራለን? ያ የምንከለክለውን ነገር እየመጣ አሁን መታገል ይታገለናል ማለት ነው። ስለዚህ ማስወገድ መሸሽ ሳይሆን በደንብ አስበንበት እንደውም በደንብ አስበንበት ተናግረን ነው ሊሆን ይችላል ለብቻችን ከሰው ጋር ኦር በጣም ለምንቀርበው ለእንደዛ ተናግረን ነው ኦር ለብቻችን ኦር ቤተክርስቲያን የትም በሉት አውርተንበት ከውስጣችን ጋር ተወያይተንበት ከዛ በቃ ይሄ አያስፈልግም ካሁን በኋላ ይሄንን እንደ ቁም ነገር ሁሉ ልቆጥረው አልችልም። ይሄ በቃ ያለፈ እኮ ነው ተምሬበታለሁ ተመስገን አምላኬ ብለን ስንሄድ ግን ያ ነገር ውስጣችን እየለቀቀ ይመጣል። ውስጣችን ከኛ የሚፈልገው ውስጣችን ጋር ተወያይተን አምነንበት እንድንሄድ ነው። ራሳችንን እንድንሸሽ ነው እንድንሸሽ አይፈልግም ውስጣችን። ስለዚህ እሱን ነገር ልናስበው ይገባል ማለት ነው። እናም ሐሳብ አንድ ነገር በውስጣችን ስንይዝ ምን ያክል ውስጣችን አምኖበታል ወይስ አላመነበትም? ጤናማ ነው ወይስ ጤናማ አይደለም የሚለው መለየት ያስፈልጋል ነው። አንዳንድ ሰዎች እንደውም ብዙ ነገር በውስጣቸው ይዙና የሆነ ሰዓት ታመው ልታገኟቸው ትችላላችሁ። ለምን? አሁን ይሄ ጤናማ ባልሆነ መንገድ እየያዙት ነበር ማለት ነው። ጤናማ በሆነ መንገድ ከያዙት እዲያዝም ማተር ያ ማለት ምንድነው? ይሄ አያስፈልግም፣ ይሄ ለኔም አይመጥን፣ መያዝም አልፈልግም ምናምን በቃ ብለው ንቀው ከተውት ሲሰሙ ምናምን ንቀው እንደዚህ ከተውት በቃ ሰላም አገኙ። እነሱ ቢሰሙም እንኳን ዝም ብለው ለሰው መናገር ማሯሯጥ አይፈልጉም፣ ይተውታል። እነሱ ግን ሰላማቸውን ያገኛሉ። ከዚህ የተሻለ ጤናማ የሆነ ነገሮችን የመያዝ አቅም ደግሞ አለ ማለት አይቻልም። ይሄ በጣም የሚበረታታና ልናዳብረው የምንገባ ነው ማለት ነው። እንሰማዋለን፣ እናውቀዋለን፣ ግን ቦታ እንሰጠውም። ክሪቲካል መሆን የለብንም። በቃ የሆነ አንድ ነገር ይዘን ሙጭጭ አድርገን እንትን የምንል ሰው መሆን የለብንም እና ውስጣችን በጣም ሪላክስ ነው። ክፉም ነገር አለ፣ ደግም ነገር አለ። ስለዚህ የሚወሰነው ግን ክፉንም ነገር ልክ እንደ ደግ ነገር ላላርገን መኖር የምንችለውና በሰላም ራሳችን ሆነን መኖር የምንችለው ነገሮችን ቀለል አድርገን ግን ሁሉም መጥፎም ደግም እንዳለ ስንረዳ ነው። ስለዚህ ይሄን በዛ መልኩ ብናስበውና ብቸኝነት ስንል ዝምታ ስንል አንድ ነገር በውስጣችን ስንይዝ ምን ያክል ጤናማ በሆነ መንገድ ነው የሚለው መለየት ያስፈልጋል። ይሄን ነው እንድትረዱልኝ የፈለኩት። እነዚህ ነገሮች ጤናማ ባልሆነ መንገድ የምንጠቀማቸው ከሆነ ጠላት ነው የሚሆኑት። ጤናማ በሆነ መንገድ ከሆነ የምንጠቀማቸው ዘመድ ይሆናሉ።
ዘመድ ይሆናሉ፣ የክፉ ቀን ዘመድ ይሆናሉ። አለበለዚያ ጤናማ ባልሆነ መንገድ ከሆነ የምንይዛቸው የስነ ልቦና በአይን የማይታይ ጠባሳ ይፈጥሩብናል።